سلام سلام ايش يطلع شايستي ما اللي بالسمش ابابا بس كاسه ورم باله ምንም ማለት ነው ለዛሬ ሌላ ስራ ልስጥሽ ዛሬ ቀላል ያለ አይነቱን ከዚህ ትንሽ የሚያሳርፍሽ ነው ከሰበሰብሽ መሄድ እንችላለን የስራ ሰዓት ነው የዛሬው ወጪ ይሸፍናል አይ አመት ስራ ከጀመርሽ ስንት ጊዜ ሆነሽ? አንድ አመት አለኝ። አንድ አመት አልሞላም። አዎ ይሄንን ነው ስራ ነው? ይሄኛውማ ገና አንድ ወር ነው ከጀመርሽ? ምን ነበር ምሳሌ? የቻይና ቤት ማሽን ላይ ኦፕሬተር ነበርኩ። ሊፍት እሱ ሲያልቅ ወደዚህ መጣ። ስንት ጊዜ ሰራሽ? 6 ወር በቃ። እንዴት ግን እሱ ውስጥ ገባሽ? መጀመሪያ ሰው ቤት ነበር የምሰራው እንደዚህ አሁን ሻይ ቡና አይነት ማለት ነው። ከዛ ሰው ቤት ውስጥ አክስቴ ጋር ነበር ተቀጥሬ ማለት ነው። ሬስቶራንት ውስጥ ነው? አይ ከነሱ ከሚሰሩት ሳይት ፊት ለፊት ነበር። ከዛ ከሰዎቹ ጋር ተዋወቅኩኝ ምናምን አስገቡኝ ነበር። ሁሌ ለምናቸው ነበር ግን እዛ እንዲያስገቡኝ አልተመቸኝም ነበር ያኛው ስራ። ምኑ ነበር ያልተመቸሽ? ፀሐዩ ምንም ከዚህ ካሁን እኔ ከምሰራው የባሰ ነበር። ቦታው ማክስሽ ጋር ነው የምኖረው? ከትቼ ጋር ስንት ናችሁ? ከኔ ጋር 3 ታናናሾችሽ ታላላቆች? አንዷ ታላቂ አንዷስ ታናሽ? ቤተሰቦችሽ ገጠር ናቸው። የት አገር ናቸው? ጉራጌ። ቆየሽ ወደ አዲስ አበባ ከመጣሽ? አንድ አመት ነው። አሁን ልጅነትሽ እንዴት ነው ያሳለፍሽው? ልጅነቴማ ያው ከእናት ከአባቴ ጋር ስለሆነ የሚቸገሩት እናት አባቶቼ ናቸው። ያው እነሱ ምንም ተቸግረውም ያመጡት እኔ በእነሱ እንትን ነው ያለሁት። እኔ እናቴን በጣም አግዘው እሷን ነበር ማግዘው በጣም። ምን አይነት ስራዎች ማለት አሁን እንሰት ቤት አይኖርም ነበር እኛ ጋር ማለት ነው። ከሌላ ቦታ ገዝታ ምናምን እኛ ነበር በዛ በእንትን ቆጮ ባለበት ተሸክመን እና መጣ ወደ ቤት በጀርባችን ተሸክመን በትምህርት ቤት ወዳው እየገባ ቆጮ ለማምጣት ነበር እሳችንን መጣን ማለት ነው። አንድም ቀን እኔ እንደ ልጅ እንዲተጫውቼ ምናምን አላውቅም። ኑሮ እናንተ ቤት እንዴት ነው አሁን? እዛ ኑሮ ያን ያክል የሚባል አይደለም ግን በቃ እንደ ሰው ነው። ስልክ በልተን ሳንበላ አድረን አናውቅም። በቃ ይሄው ነው ኑሮ እንጂ ሌላ የተለየ እንትን አልኖርም። ተቸግረን ነው ያደግነው እስካሁንም ቢሆን እናት አባቶቼ ተቸግረዋል በጣም ማለት ነው። አንድም ቀን እንደ ሰው ደህና ልብስ ለብሰው እንኳን አያውቁም። ስንት ናችሁ ቤት ውስጥ? 5 አንቺ 3 ሴት እንደሆናችሁ ሌላ የኛ ታናሽ የመጨረሻ ደግሞ እዛ ገጠር አለች። ወንድሜም እዛ ነው። ወንድምሽ ታላቅሽ ነው ታናሽ? የኔ ታላቅ። እሱ እዛ ምን ይሰራል አሁን? እዛ ነው። ምን ይሰራል? እንደ አባቴ ነው በቃ የቀን ስራ ነው የሚሰራው። አሁን እቺ ታላቅ እህትሽስ ምን ትሰራለች? እሷ ፀጉር ቤት ነው የምትሰራው። ታናሽስ? ከሷ ጋር እሷም ትሰራለች። ትምህርት ጨርሳችኋል? እኔ 12 ተረጅኛለሁ። እህቴ ደግሞ 8 ወድቃ ነው የምትሄድ። ከዛ ስትመጣ ማለት ነው? 8 ውጤት አልመጣም። ያው የኑሮ አይነት ነው እንዳትማር አድርጎ አመጣ እንጂ ደግሞ መማር ትችል ነበር። አሁን አዲስ አበባ መጣጥሽ ሰርተሽ ቤተሰቦችሽ ለመደጎም? እናቴ በቃ ቢያንስ እንኳን ሁሌ ቆጮ ከመብላት ጤፍም ሁሉም ነገር ቀላቅላ እንድበላ ቢያንስ ያ የቆጮ ሸክም እንዲቀንስላት የሆነ ነገር ሰርቼ እናቴ ልለውጣለሁ ብዬ ነው ያሰብኩት። በቃ አሁን እዚህ እየሰራሽ እየላክሽ ነው? አዎ እኔ ምንም ሳልበላም ጾምም ባደር እኔ የእናቴ ነገር ነው የሚያሳስበው። እሷ ናት በቃ ከሁሉም ሰው አንሳ ምናምን ስትል በጣም ውስጤ ይረብሻል።
በጣም ማለት አሁን እዚህ ትምህርትሽን ቀጠልሽ ወይስ ሙሉ ለሙሉ ስራ ላይ ነው ያለው? የማታ ማትማሪያ እና ብቻ በቃ እዚህ ከመጣሁ በጣም ብዙ ፈተናዎች አይቻለሁ። በጣም ማለት ምን አይሽ? እነሱ ጋር ገብቼ እርጉዝ ናት ይሄ ስራ እርጉዝ ተሆነ አይሰራም እርጉዝ ናት ተብሎ ተወራብ ምንም በማላውቀው ነገር ከዛ አለቃዬ መጣና ውጪ ብሎ እንዲወጥቶ ሲያባረረኝ አለቀስኩኝ። በቃ በጣም ሳልበላ አድሬ 9 ብር አግኝቼ ማለት ነው 10 ብር ዳቦ ለመግዛት 1 ብር አጥቼ አውቃለሁ። ግን በቃ 1 ብር እንዳጣሁት እንዳልበላው አልሞትኩም አለ እግዚአብሔር ይመስገን። ምንም ማላውቀው ነገር ሆነ እርጉዝ ናት ተብያለሁ። ክሬን ኦፕሬተር ለመሆን አዎ አይቻልም እንደዚህ እና ተመለሽ አዎ የትኛው ስራ ይሻላል? ክሬኑ ይሻላል ይሄኛው? ማለት ክሬኑ አሁን ፀሐይ አይነካኝም ምንም አልቆሽሽም በስርዓት ታጥቤ ነው የምገባው ቢቸግረኝም ግን ይሄኛው ፀሐዩም ብርዱ ሌሊት 11 ሰዓት ነው ከቤት መውጣት እሱን ችዬ ነው እንጂ ብሩ ይሄኛው ይሻላል ማለት ይሄ ያው ይሻላል። በቀን ምን ልብላ ብዬ አስቤ አላውቅም። የዛኛው እኮ ይሄ ክሬን ላይ ስሰራ በቃ አራስ ሳልበላ አድሬ አውቃለሁ። ያ ደሞዝ አልቆብኝ ማለት አሞኝ ራሱ እንዲያዙሩኝ ወድቄ አውቃለሁ። ሚያነሳኝ ሰው አጥቼ ቤት ውስጥ ሆነሽ አዎ ስወድቅ አከራይ ሰምታ መጣች። በቃ ዝም ብዬ በቆምኩበት ስወድቅ አሁን ግን በቃ ምንም ቢያመኝ ራሱ ምንም ነገር ቢደርስብኝ እህቶቼ ስላሉ ያን ያክል ጭንቀት የለብኝም። ምን ሆነሽ ነው እንደዛ ያደረግሽው? ጭንቀት ነው በቃ። ምን እንዲሆን ነው አንቺ ሀሳብሽ? ቤተሰቤን ማለት እናቴን መርዳት ነው በቃ ከምን አባቴም በቃ ጆሮ አይሰማው አያወራም እንዴ መናገራች መስማትም አይችልም። የተፈጥሮ ነው ወይስ አይ ወድቆ ነው እንደዚህ ነው? ቤተሰቦችሽ ለእህቶችሽ ከመጡ ህይወት እንዴት ነው? አሪፍ ነው እግዚአብሔር ይመስገን። ሰቀን ተጫውተን እናድራለን። ሀሳብህ እንኳን የምትነግረው ሰው ስታጣ በጣም ይከብዳል። አንተ ያሰብከውን የውስጥህን ቢሰማ ሰው ስታገኝ እኮ አሪፍ። አሁን እኔ ሳይሽ ያው የሚጠበቅብሽን እያረግሽ ነው። ጭንቀቱ ከየት መጣ ብዬ ሳስበው እኮ ነው እንትን አለኝና መስራት ያለብሽን እየሰራሽ ነው። ከሰራሽው ላይም እየላክሽ ነው አይደል? ጭንቀቱማ ያው በቃ የፈለኩት ነገር አላደረኩም። በቃ ያ የምፈልገው ነገር የተሳካልኝ ቀን ደህና እንቅልፍ እንኳን ተኝቼ አድራለሁ። አሁን ግን ምንም በቃ እንዲጣራ እያየው ነው ማለት ነው። አሁን ለነሱ ያረቁ ቀን እፎይ ብየተኛለሁ ብለሻል። ምን ብታደርጊ ነው ደስ የሚልሽ? አባቴ በጣም የሰው እዳ አለበት ብር ማለት ነው። እሱ ብር እንትን ካልኩኝ በቃ ምን ያህል ብር አለበት? ብዙ ብር ነው። እሱም በቃ ብታየው ዘንድሮ ለመስቀል በዓል ሄደን ማለት ነው በቃ ምን ደርቆ የሆነ ከሰው አንሶ ነው ያገኘሁት። በጣም ተሰማኝ ይዛል በጣም ማለት ነው። እንዲህ ጥቅልል ብሎ ቁጭ ሲል አዘንኩኝ በቃ በራሴ እንዴት ቆየ ሁሉ ሰው እያለ አባታችን እንዴት እንደዚህ ይሆናል ምናምን ብዬ እኔ ውስጤ በቃ በጣም ተረበሸ። ምንድነው ብድር ውስጥ የሚከተው የዕለት ተዕለት ኑሮውን እንትን ለማድረግ ነው ወይስ? እህቴም ማማት ነበር መጀመሪያ ማለት ነው። በሷም የአንገት እንቅርት ነበረባት እዚህ ጋር እሱንም ለእነሷንም ለማሳከም በጣም ብዙ ብር ገብቶበታል። በቃ ምንም ነገር ቢመጣበት ራሱ ብድር ነው እንጂ ምንም ነገር አምጥቶ የሚከፍለው ነገር የለም። በቃ ብድር ነው። ፎይ ብለሽ እንድተኛውን ያባትሽ ብድር ቢከፈል ነው ደስ የሚልሽ? ነዳስ ከወደድሽው እንትን ሌላ አማራጭ ይና ከወደድሽው እናደርጋለን። ሰላም አንደሪ መስክ ቆንጆ አበሻ ልብስ እባክህ። የእውነት የትኛው በጣም እንትላልሽ? ሀበሻ ቀሚስ ነው። ሀበሻ ቀሚስ ሁሌም የምመኘው ነገር የምር ሁሌ ሰው ሲለብስ ራሱ ያምረኛል። እንኳን ተሳካዛል። ቀሪም እንትን አልኩኝ። አሁን ምን ሄደበት ብዙ ምግብ አይፈልግም።
ወደ ስፓ እንሄዳለን። ሞሮኮ ባዝ ታውቂያለሽ? አላውቅም። ዛሬ እዛ ትገቢያለሽ። ያለውን ስሜት ደግሞ በኋላ ትነግሪኛለሽ። እሺ። ቆንጆ ጊዜ ነው የሚኖርሽ። አረፍ አስያስረጅ እንዴት ነበር? ሁሉም ነገር ደስ ይላል። ከቃል በላይ ነው። እውነት ቃል የለኝም። ዛሬ ቀን ይለያል። ለኔ በጣም ልዩ ቀን ነው። በቃ እንደዚህ እንዳማረብሽ ደግሞ ከቤተሰቦችሽ ጋር ቆንጆ ራት ጊዜ ብናሳልፍ። እህቶችሽን እንደውይላቸውና መጣ ይመስላል። ለምን እንጃ ደውልላት። ደውይላትና እኛ መኪና እንልክላታለን። ለሁለቱም አንድ ላይ እሺ አሳምኛቸው። ሄላ ሄላ ሜያንኩ ተው በቃ ባንተ መቸነ እንግዲህ አልመጣም። አውሮብሻል። አመሰግናለሁ። ምንም ቃላት የለኝም። አሁን አንቺን እዛ ጋር እንደተቀበልኩሽ በዛ ሰዓት ቤተሰቦችሽን ነበር የምቀበለው። ሌላ ጊዜ ቤተሰብ የምቀበልበት ሰዓት ነው። ዛሬ አንቺን ነው የተቀበልኩት። እምቢ አሉ ሁሉም። እምቢ አሉኝ። ጓደኛዬንም እኮ ጠይቀት ነበር። መጀመሪያ እሺ ብላ ነበር። ምን ሀሳቧ እንዳይስቀየር አላውቅም። ደበረኝ በጣም የምር። እኔ ቢያንስ ጓደኛዬ ትመጣለች ብዬ ጠብቄ ነበር። የቤተሰቦችሽ ሳለ መምጣት ምንድን ነው? በቃ አዘንኩኝ። የምር በጣም ነው ያዘንኩት። ምንም አላውቀው ሰው ሁሉ ነገር እያደረገልኝ ቢያንስ እህቴ ናታ። ለአንድ ቀን አትሆነኝም? እሺ ውሎሽ እንዴት ነበር? አሪፍ ነበር። በጣም ደስ ብሎኝ ነው ያልኩት። የምር አመሰግናለሁ። በጣም አመሰግናለሁ። ቃል የለኝም። እንጃ ምን ነው? እንጃ አልጠበኩም። ላይ ጭራሽ እንደዚህ አልጠበኩም። እሷ ትመልሻለች እንዴት እሺ እንዳለች። የምር በጣም ደብሮኝ ነበር። በጣም እንኳን መጣሽ። ምን ያላቅም ወላሂ ማመን ያቅም። ጭራሽ አበባ ነው የምትመስለው። ሩብሻ ይሄን ታምሪያለሽ። በጣም ነው የምታምሪው። አሁን በጣም ደስ ብሎኛል። በጣም የእውነት ይሄን ደስታዋን ባታይ ኖሮ እንሰጥተኝ ነበር አይደል? ወላሂ እንሰጥተኝ ነበር። እሷን ደግሞ እንዴት አሁን በጣም ደስ እንዳሰኘሻት ያፍና አይደ ምንም ቃል የለኝም። አይደል? እውነት አመሰግናለሁ ውዷ ጓደኛዬ። በጣም ነው የማመሰግነው። ምን አርኪ ምን የሚገባታል እኮ እኔ ምንም ምን ያደረኩ። በዚህ ሰዓት ራት ጋብዘን ቤተሰቦቿ ደስታዋን እንዲካፈሉ የምትፈልገው ሰው የምንጠራበት ሰዓት ነውና ቤተሰቦቿን ጋብዛ ነበረ። አልመጣም አንችልም ሲሏት በጣም ከፍቷት ነበር።
በቃ ማን የምታውቂው ሰው ጥሪ ሲሉኝ እንኳን በቃ የመጣችልኝ እሷ ናት። በቃ አንድ እነሱ ናቸው ያለችኝ አንድ እሷ ናት። ሌላ ማንም የለኝም። እሷንም ጠይቄ እሷንም ስትለኝ የምር በጣም ትንሽነት ነበር የተሰማኝ። በጣም ያው አሁን መጣች። ይሰግናለሁ። ማን ልበል? ሂክማ እባላለሁ። ሂክማ እንኳን መጣሽልኝ። እንኳን ደህና ቆያችሁ። ለኔ ራሱ ትልቅ ሰርፕራይዝ። እኔ ፕሮግራሙን ከታተላለሁ ምናምን ግን እንደዚህ ጭራሽ ጭራሽ ወላሂ እና ደግሞ የነበረችበት ሁኔታ የሚያስፈልግ የሆነ እንጃ በሚያስፈልግ ሰዓት ፈጣሪ ሲሰጣላ በቃ ትክክለኛ የሚያስፈልግ ሰዓት ላይ ነው። ምን አይነት ሁኔታ ላይ ነበርሽ? ተስፋ መቁረጥ ለፀሐዩ የሆነ ፀሐይ ጭራሽ የማይታሰብ እና ፀሐዩ በጣም አስቸግሯት ነበር። አላቆም ከራሷ ጋር ትግል ላይ ነበረች ስለምትነግረኝ እኔ ደግሞ አይሆንም የሆነ ብቻ የተሻለ ነገር ሳታገኝ ማቆም አይሆንም። የሆነች ነገር እስክናገኝ ግን ግዴታ መስራት አለብሽ። እየሰራሽም ከስር ሌላ ማፈላለግ ምናምን እያለን እያወራን ነበር በቅርቡ ማለት ነው። እንደዚህ ሆና እንጃ መልኳን የመጣው የምር እንደዚህ አልነበረችም። መጀመሪያ እንደዚህ አልነበረችም። በቃ ይሄ መልክ ነበር ፊቷ ትክክለኛ ለሜካፕ። ቆመሽ አላሳይሻትም? እንደዚህ የተደመመሽ ቆመሽ ደግሞ እንዴት እንደምትሆን አሳያት። ሽርብትን እያልሽ እንዴት ነው? በጣም ነው የሚያምረው። እኔ እንጃ ማሻአላ ሌላ ምን ይባላል? ምር በጣም ያምራል። አምሮብሽ ሰግናለሁ። የሆነ አርቲስት ምናምን ነው ጨራሽ። በህይወቴ እንደ ዛሬ ቀን ደስ ብሎኝ አያውቅም። እስካሁን ባለሁበት ህይወቴ ማለት ነው። በጣም ደስ ብሎኝ ነው አልኩትና አመሰግናለሁ በጣም። አዎ መጪው ጊዜ ምን መስራት ትፈልጊያለሽ? ስራም ማንኛውም እሰራለሁ። እንደ ቅዳያሽ ምንድን ግን ከዚህ ፀሐይ የሚገላግለኝ ነገር ባገኝ በጣም ደስ ይለኛል። ከዚህ ብርድና ፀሐይ ጃንጥላ ትይዣለሽ እኮ እውነት ያሰብሽው ነገር የለም? በቃ አሁን ከምሰራው ውጪ ቢሆን ከሱ የተሻለ ስራ እሰራለሁ። ማንኛውም ስራ ግን እስካሁን ሳምሪን አጫውታት ልጅ እኮ ጀምራለች። ያው እግዚአብሔርን አጫውቲኝ ስትላቸው እነዚህ እንከፎቹ ለሃለው እየዘጓት ግሩፕ እየሰሩባት እኔ አጫውታታለሁ። ጆን